ዳንስ እንሞክር እንዴ ያዋጣናል መሰለኝ አዎ አቀልሽ እንዴ አስደማም ነው አልተቻለም ዛሬ 2030ዎች እንዴት ናችሁ 2030 ተጀምሯል 2030 ተጀምሯል እንደተለመደው ደስ የሚሉ ቆንጆ ለእናንተ የሚሆኑ ፕሮግራሞችን አዘጋጅተን እንደዚህ ድምቅ ብለን መተንላችኋል አዎ እንግዲህ 2017 የተለያየን ነው የሚባለው አዎ አንድ አመት አይባልም ግን ያለፈው አመት የተገናኘን የዛሬ አመት የተገናኘን እንግዲህ ድጋሚ ደግሞ እንደተባባል ነው እንደተለያየ ነው እንገናኛለን ብለን በተስፋ ነበር የተለያየ ነው እንደዚህ በአዲስ አመት ደግሞ አዳዲስ ቆንጆ ለእናንተ በጣም ጠቃሚ ሆኑ ፕሮግራሞችን አዘጋጅተንላችሁ መተናል እንኳን ደህና ቆያችሁን እንግዲህ 2030 እንደምታውቁት እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው ዛሬም እንደዚሁ ቃል እንደገባ ነው አሪፍ የወጣት ፕሮግራሞችን ይዘንላችሁ መተናል አብረናችሁ ምን ቆየው ደግሞ እኔ ደህና አክቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር በጋራ በመሆን ነው አብረን እንቆይ 2030 እየተከታተላችሁ ነው ያላችሁት ከዛሬው እንግዳችን ጋር ተመልሻለሁ የዛሬው እንግዳችን ወጣት ዲያስፖራ ነው ያው ይመላለሳል ወደ ኢትዮጵያ ነገር ግን ነዋሪነቱ በእንግሊዝ ሀገር ነው ብዙዎቻችሁ ታውቁታላችሁ ተወዱታላችሁ ዩቲዩበር ነው ሶሻል ሚዲያ ላይ ተጽዕኖ ይፈጥራል ከልጅነቱ ጀምሮ የተለያዩ ስራዎችን ሰርቶ ለብዙዎች መማሪያ መሆን የሚችል ወጣት ስለሆነ ነው እዚህ የጠራ ነው ማን ነው ኤፍሬም ባዬ ኤፊ እዚህ ነው እንዴት ነው ሰላም ኤፊ ሰላም ነው እግዚአብሔር ይመስገን ደህና ነህ ሁሉ ሰላም እንኳን ደህና መጣ እንኳን ደህና ቆያችሁ ሁላችሁ ወጣት ሆኖ ዲያስፖራ መሆን እንዴት ነው ደስ ይላል ቆንጆ ዋው ምን የተለየ ስሜት አለ ሁሉ ጊዜ ወደ ኢትዮጵያ ስትመጣ የሚሰማ ስሜት አይ ሀገር አይደለ ቤት ስለሆነ በጣም ደስ የሚል ፊሊንግ አለው አብሮ አደጎች ጓደኞች እዚህ ነው የሚኖሩት ቤተሰቦችም አሉ ማን እንደ ሀገር ይሆናል ሶ ወደ ሀገር ስትመጣ ደስ የሚል ስሜት አለው በጣም መሬት ተሰማለ ስትወርድ ምናም እሱን ጋር ፊልም ላይ ይመስለኛል ፊልም ላይ ሲፎግሩን ነው በጣም አረቶ ስምህ ኤፍጂ ነው ያልከኝ ያ ለምንድን ነው ጂ ያለው ኤፍሬም ባዬ ነው ያ ጂኬት መጣ ጌታውን ለማስነገ አይደለም ሶ እዛ ሀገር ማይ ጂ ምናምን ይሉሃል so yeah like G ማለት just everyone is calling me G za my G ምናምን ነው የሚሉኝ እዛ እና የሁሉም ፍሬንድ ስትሆን like friendly ሰው ስትሆን my guy እንደማለት ነገር ነው so እዛ I think ጥሩ የሆነ ፐርሰናሊቲ ያለኝ ከሰዎች ጋር ቶሎ የመግባባት ነገር ምናምን so እንጂ ጋንግስተር ምናምን ሆኜ አይደለም ጋንግስተር ሆኜ አይደለም please አይ እኔም አሁን ሳስበው ጌች ጂ ልለው ነው ራሴ ይቻላል አይገጥም ነገር ይወራስ ብዙ ሀገራት ሄደሃል አይደል እየጀመርኩ ነው ያ ገና ማለት ካለ ህድሜ አንፃር አሁን የብዙ ወጣቶች ህልም ነው የተለያዩ ሀገራትን ማየት ስንት ደረሰ እስካሁን to be honest በቁጥር እንኳን አልቆጠርኩትም ግን 15 ምናምን ይሆናል በያስባል 15 ያለም ሀገራት ገና እኮ አልተነካም ታዲያ ስንት ያለም ሀገራት ላንተ ነው እንዴት ነው ገና በጥሩ ነው ላንተ ነው ያልተነካው እንጂ ግን ጥሩ አቺቭመንት ነው ጥሩ ስኬት ነው አው ባንዲዮም ደግሞ ሁሉንም አዳርሼ መጨረስ አልፈለኩም እና ቀስ ይያልኩ ስቴፕ ባይ ስቴፕ ቆጠብክ እና በደንብ ለማየት ታሪኮችንም በደንብ ያጠናው አንድ ሀገር ሲሄድ በደንብ የዛን ሀገር ነገር በደንብ ለማየት ስለሆነ መሞከረው ያ like ቶሎ መጣደፉን አልፈለኩትም እና ያ I'm taking my time በጣም አሪፍ ወሰድ በደንብ ያው ታሳየናለህ እኛም ካንተ ጋር አብረን እንዞራለን በአካል ባንመጣ እንዞራለን of course በቃ እንግሊዝ ልኑር ብለ ያሰብክበት ጊዜ ታስተውሷል የወሰንክበት
የ2019 2019 ላይ ኮቪድ ሊገባ አካባቢ የዛኔ ትንሽ የነበረው ነገር ደስ አይልም ሁሉም የዓለም ሀገራቶች ላይ ስለዛኔ በቃ እዛ ስለነበርኩኝ ኑሮዬን በዛ አድርጌ ይቀጥልኩ እና እንዴት ተቀበለች እንዴት ነበር ኑሮ እንግሊዝ ልክ እንደሄድኩ እንደነገርኩ ኮቪድ ነበረ ኦልሞስት ለአንድ አመት የሚሆን ጊዜ ከቤት አልወጣንም ሶ በደንብ እንዲሁም ኤክስፒሪየንስ ማድረግም አልቻልኩም የዛን ሀገር ላይፍ ስታይል ምናምን ነገር ሶ ቤት ውስጥ ነበረ ቁጭ አልኩት እሺ ከዛ በመቀጠልን ቀስ ይያልኩ ያው ማይለምር ነገር የለም ከባድ ነበር ወቅት በጣም ከባድ ነበር ከቤት መውጣት አልችልም ነበር ሰው ምንም አታገኝም ሾፕ ለማድረግ ራሱ በጣም በግድ ነበር ምግብ ይዘ ለመምጣት በጣም ተቸገር ነበር ውጭ የተገኘ ፖሊስ ምናምን በጣም ከባድ የነበረበት ታይም ነበርና ከእግዚአብሔር ጋር ሁላችንም አልፈናል እንግዲህ ተመስገን ነው እና ያኔ ነው ዩቲዩብ የጀመርከው የዛኔ በዛ አጋጣሚ ነበር ያው ከልጅነት የጀምሮ አክቲቭ ነኝ በጣም ላይ ቁጭ ማለት አልወድምና ኮቪድ ላይ ላብድ ደረስኩ ታውቃለህ ቤት ውስጥ ቁጭ ማለት ፊልም ማየት ነው በቃ መተኛት ነው መገላበጥ በጣም ያስጠላ ጊዜ ነበር የዛኔ ከዛ በፊት የሆነ ቤት መቀመጥ ማትወድ ልጅ ነበር አልወድማ በጣም አልወድ አሁንም አልወድ ኮቪድ ላይ በጣም ከባድ ታይም ነበረ ለምን ሪአክሽን ነገር አልጀምርም በሚለው ጀስት ቤት ውስጥ ባለው በስልኬ ነበር እንዲሁም በቃ በስልኬ እየቀረስኩ በላፕቶፕ ሪከርድ ያደረኩ ጀስት ሪአክሽኖችን መስራት ጀመርኩኝ ሰው ደግሞ ተቀባይነቱ አላሰብኩትም እንደዛና ሰው ሁሉ ኮሜንት ሴክሽን ላይ ያረ በጣም ደስ ትላለ እንደዚህ መስራቸው ነገሮች ሲሉ ነገር ኮቪድ ላይ ብቻ አሪፍ የተወሰነች ሰዓት ኮቪድ ላይ ሪአክሽን ሰራው በዩቲዩብ ቻናል ከዛ በኋላ በቃ ያደገ ሄደ ነው ከዛ ኮምፕሊትሊ አቆምኩት ልክ ኮቪድ ሲያልቅ ወደ ትምህርት ተመለስኩኝ ሶ ትራቨሊንግ ቱሪዝም ነበር መማረው ወደ ኮሌጅ ስመለስ ኮምፕሊትሊ አቆምኩት ዩቲዩብ ኦልሞስት ለተወሰኑ አመታት ማለት ነው ከዛ በኋላ የተማርኩት ትራቨሊንግ ቱሪዝም ስለነበረ ስለ ቱሪስት ዴስቲኔሽኖች ስለ ታሪኮች ነበር ስንማር ነበር ከዛ የሆነ ሰዓት ላይ የመጀመሪያ ቪዲዮ እንዲሁም ትዝ ይለኛል ለንደን የሚባል ቦታ አለ ትልቅ የቱሪስት አትራክሽን ነው ለንደን ላይ ሶ ከጓደኞቼ ጋር ወደዛ ሲሄድ የመጀመሪያ ቭሎጌን ሰራው እሺ እና ኦልሞስት ወደ 50,000 ምናምን ሰው አየው በሰዓቱ የፈቶሎ ማለት ነገረመኝ ላይክ እንዴ ሰው እንደዚህ አይነት ነገር ለካ ይወዳል ከዛ እያልኩ ከዛ እንግዲህ በጥቂት ጊዜ ውስጥ ነው በጣም ብዙ አሁን ወደ 200 ምናምን ሺህ ነው አይደለ ሰብስክራይበር አለ አሁን 200 ምን ስንት እንደሆነ 200 ነው አቆምክ ላይክ ሲሞላ ነው የምቆጥረው ከመቶ በኋላ 200 ሲገባ አሁን ላይ እግዚአብሔር ይመስገን ላይክ አጭር በሚባሉ ቪዲዮዎች ቶሎ የሰው ተቀባይነቱ ደስ ይል ነበር መሰራቸው ነገሮች ሰዎች በጣም ይወዱታል ኮሜንት ሴክሽን ላይ በጣም ነው የሚያበረታቱኝ ሚስተካከልም ነገር ካለ ይናስተካክል ይላሉ የሚያበረታቱኝም በጣም ብዙ ናቸው ሄት ኮሜንት እንዲሁም ብዙ ማላይ የለም በማለት ደረጃ የዩቲዩብ ቻናል ላይ ሶ በጣም ነው ፑሽ የሚያደርጉኝ እና ሞደው ነገር ደግሞ ስለሆነ እየሰራው ያለው ሰውም ተቀባይነቱ በጣም ደስ ይል ነበር በደንብ ፑሽ ያያደርጉኝ እየሄድኩ ነው ግን ከዩቲዩብ ውጪም ስራዎች ሰራ ነበር ኦፍ ኮርስ የቢኤምደብሊው የመኪና ፋብሪካ ውስጥ ሰራ ነበር መጀመሪያ ምንድነው ሰው ሀገር ስትኖር ያገኘውን ነው የምሰራው ብዙ ሰዎች ስራ አይጠየቅም ይባላል ስራ አይጠየቅ ያገኘውን ትሰራለ ግን እግዚአብሔር ይመስገን ጥሩ ኦፖርቹኒቲዎች ያሉበት ሀገር ነው እድሜ ምን እንደምትየው ገና ወጣት ነገር ስለሆንኩኝ ያ at some point BMW ሰራ ነበር መኪና አሰምብል ማድረግ በጣም ኳሪፍ ማለት እኔ እንደውም ስራውን ራሱ የጠራሁት እንደ ኩራትም ጭምር ስለሆነ ነው ምክንያቱም ታዋቂ የመኪና አምራች ነው BMW እዚህም BMW ከያዘ እንደ ጉራ ነው እንደውም የሚታየው ስለዚህ እዚህ ቦታ ላይ ኢትዮጵያዊ ሲታይ ደስ የሚል ነገር ነው እና እንዴት አገኘኸው ማለት እንደዚህ አይነት ሙያ ነው የተማርከው ለኔ እንኳን እውነቱን ብነግራውን ለኔ በኩራት ላወራ የምችለው የራሴን ስራ ብሰራ አሁን ዩቲዩብን አሰ ፉል ታይም ሲይዘው በኩራት እኔ ዩቲዩበር ነኝ ብዬ ሰውራ ደስ ይለኛል ከድሮም ልጅ ያለው ሜንታሊቲ ትንሽ እንዲ ተቀጥሮ መስራት የሚለው ነገር ብዙ ማስከለኝም ነበርና እዛ ወደ ኦክስፎርድ የሚባል ሀገር አለ እዛ እንግሊዝ ሀገር ኦክስፎርድ ዩኒቨርሲቲ ሰምተከውና ወደዛ አካባቢ ሄጄ ነበር የምሰራው ግን ልክ እንዳልኩ ይሄኛው ሜንታሊቲ ብዙም ስላልሆንኩ ብዙ ጊዜ ወደ ራሴ ነው ማመዝነውና ከተወሰነ ጊዜ በኋላ አቁሜው ወደ መጣውበት አሰልጥነው ነው የጀመርከው ወይስ ባክግራውንድ ነበር የትምርት ኖ ፈርስት ቲንግ እዛ ስትገባ ፈተና አለው የሚፈትኑ ፈተና አለ እሱን ትፈተናለህ ከዛ በኋላ ለረጅም ጊዜ የሚሰጥ ኮርስ አለ እሱን ትወስዳለህ ከዛ በኋላ ፉል ታይም ትቀጠራለህ ፔመንቱን በጣም
በጣም ጥሩ ነበር በጣም ጥሩ ነበር ማለት ነበር በሰዓት ነው የቢኤምደብሊው ደሞዝ ብዙ ነው ብለኸኛል እሱ በነበር በ6 ወር እየተመላለስክ ነው አሁን እኔ ያሰላውት ነው ገቢህን አረቶ ሚሊዮነር ነው ወይስ ቢሊዮነር ኢንቨስተር ነው በቃ አሁን ከዲያስፖራነት አልፈው ወደ ኢንቨስተርነት ገና ነን በጣም ገና ነን ግን ገና ነን እንዳታምኑት ነው አዎ ገና ነን በጣም ይቀረናል ምንድነው ግን የምታስበው አሁን በዚህ አሁን ወደ ሀገር ተመልሰ የምትሰራቸው ስራዎች ወይም ደግሞ እነዚህ ኢንቨስት በማድረግም ሊሆን ይችላል በተለያየ መንገድ ምን ወደፊት መስራት ታስባለህ ያው የሰው ብዙ አይነት እቅዶች አሉ እንደዚህ ናቸው ብዬ ማውራት ባልፈልግም ግን ሶሻል ሚዲያ ላይ ስፔሲፊክሊ ደግሞ በደንብ ሎንግ ተርም የመቆየት ሐሳብ አለኝ ሰውም ተቀባይነቱ በጣም ጥሩ ስለሆነ እሱ ብቻ ሳይሆን ደግሞ ከሰው በጣም ከኔ ብዙ ይጠብቃል ኮሜንት ሴክሽን ላይ ሰዎች የሚጽፉን ነገር በቃ ላይክ ከኔ ይልቅ እንዲሁም እነሱ በጣም ብዙ ቪዥን አላቸው ለኔ ሶ ተመልካቾቼንም ዲስአፖይንት ማድረግ አልፈልግምና ብዙ ሐሳብ አለኝ እዚህ ሚዲያው ላይ በደንብ የመቆየት በብዙ አዳዲስ ነገሮች ደግሞ እንደ ፈጣሪ ፍቃድ እመጣለሁ ያስባለሁ ይሄንን ግን እኔ በቃ ሚስጥሩን አውጣዋለሁ እስቲ ሚዲያ የራሴ ይሻላል ለራተው ይሻላል እንዴ በቃ አልቻልኩም እንደ ሚስጥር የተነገረ ዘረገፍከው በቃ እኔ ከናንተ መደብቀው የለም የራሴ ቲቪ ስቴሽን ይኖርኛል ብሏል አዎ እስቲ እንደ ፈጣሪ ፍቃድ እኮ ይሄንን ነው የምንፈልገውኛ ኢንቨስት የሚያደርግ ለሀገሩ የሚጠቅም እና ያለውን አቅም ደግሞ ከህዝቡ ጋር ሼር አድርጎ ለህዝቡ እንደሚጠቅም አድርጎ የሚያውል ወጣት ነው የምንፈልገው ማበረታታት ስለምንፈልግ ነው ደስ ይላል በጣም ትዳር አለ አይደል ልጅም ወልደሃል አዎ ምን ሰማሁኝ ባለቤቱ የውጭ ዜግነት ወይም ነጭ ናት አሉ ፉሊ ነጭ አይደለችም ሚክስ ሬስ ነች የጥቁርና የነጭ ሚክስ ደልቅ ደስ ይላል በጣም ምንድነው የሚመስለው እስቲ ንገረኝ አሁን እሱን ኤክስፒሪየንስ መስማት ፈልጋለሁ ኢትዮጵያዊ ወንድ ከኢትዮጵያዊ ውጪ የሆነች ሴት ሲያገባ ምንድነው የሚመስለው የፍቅር ህይወቱና ትዳሩ አሚን ያው ስትራግል አለው ቀላል አይደለም እውነቱን ስነግር ቀላል አይደለም ብዙ ስትራግል ታረግ ትችላለህ ግን ያው የሚያስማማህን ነገር አንድ ላይ በማድረግ የማይሆነውን ነገር ደግሞ በመተው ለማስቀጠል ትሞክራለህ ቀላል አይደለም የካልቸር የእምነት የብዙ አይነት ነገሮች ክላሽ ላይ ያጋጥም ይችላል ግን ያው እግዚአብሔር ይመስገን ተመስገን ይያልክ ተቀጥታ እኔ አንድ ጓደኛ አለኝ የውጭ ዜጋ ያገባና ኦኬ እኔ እኮ ግራ ይገባኛል እንዴት ነው አሁን አዲስ አመት ሲመጣ ፌጦ ዋጪ ብዬ እንዴት ነው መነግራት ይለኛል የችግሩን መሰለ ኢትዮጵያውያን ስንሆንኛ በጣም ፕራውድ እናረጋለን በኢትዮጵያዊነታችን በየሄድንበት ያው ኢትዮጵያኖች የታወቅነን ደረታችንን ነፍተን ነው የምንኖረው አንተ ወደ እነሱ እንዳትሄድ ደግሞ ትንሽ ይከብዳል ኢትዮጵያዊነት በጣም ይዛል ሶ ያለህ አማራጭ እነሱን ወደ አንተ መጎተት ነው እሱ ደግሞ ቀላል አይደለም ትልቅ ራስን የቻለ ባትል አለውና በጣም እሱ ባትል ላይ ነው ያለነው ግን ታሸንፋለህ ሁሉ ኢትዮጵያውያን እንደዛ ናቸው አሁን ሶሻል ሚዲያዎች ላይ እያየው ነው የኢትዮጵያውያን ሌሎች ዜጎችን አግብተው ነገር ግን የኢትዮጵያን ባህል ሲያስተዋውቁ እንጀራም ሲያስበሉ ምናምን ስናይ በጣም ፕራውድ እናደርጋለን አሁን አንተ ምንድን ነበር ትንሽ የከበደ ይሄ ባህሉን ለማስረዳት ከኢትዮጵያውያን ባህል ይሄ እንዲ ነው ብለ ለማስረዳት የከበደ ነገር ነበር ለሷ ያ ምግብ ዋይዝ ራሱ sometimes accept ማድረጉት ብዙ ነገር አለ አሁን ጥሬ ስጋ እኔ ተከልክ አትብላ ተብዬ ተከልክዬ ተደብቄ ነው ማለት ጭራሽ እንደበለ ተብለ ይሄ ይገላል ተባልክ እንጀራ ስታይ ምናምን sometimes እዛ ብዙ ሚሉት ነገር አለና ያስቃል እኮ ሚሉት ነገር ግን ምንድነው ብዙ ክፍት ነጭ ነገር እና ትንሽ ስትራግል ታረጋለህ በጣም ዋው እና አንተም ስታየው ደግሞ እኮ የነሱን የምትላቸው ነገሮች እኮ አሉ አው ትላለሱማ አንዳንድ አንተም አክሰፕት ማታረጋቸው ነገሮች አሉ ሶ ይሄንን ነው ሁለቱን አንድ ላይ ለማስማማት እየሞከርክ አንድ ላይ ትሄዳለህ እንደዛ ነው እንዴት ነበር ትውውቃችን እንኳን አንድ ጓደኛ ያለና የሱ ጎረቤት ነበረች ሶ እሱን ለማየት በመሄድ ሰዓት ነበር የማገኘው አሁን ለዚህ ደረስ ያስፈራል ማለት አሁን ኢትዮጵያ ውስጥ እኛ የኢትዮጵያን ሴት ለመጠየቅ አሳር ነው የምንበላው ታውቃለህ ኦኬ አሁን እሷን ስትጠይቃት በአንድ ነው የጠየቀው
አሁን ጥያቄ የመጣው ከሷ ነው what እና ማንን ጠብ ያደረገው እኔ እኮ ብያለሁ እሷ እንዴት ነው ነገርዬው እኮ ግራግ ተምታቶብኝ እኮ እንዴ አንተ ነህ ጠብ ያረካት በደንብ እንደዛ ነው የሚባለው አዎ ማለት አሸነፍካት ማለት ተሸነፈች ማለት ነው በፍቅር ግራ ገባ በጣም ግራ አማርኛው ጠፍቶበታል ዲያስፖራ አይደለ እሷ ነች ትውውቁም የመጣው ከሷ ነው ጓደኛዬ ጋር ሲሄድ ልክ እንዳልኩ እሷ ነበረች እንተዋወቅ የሚለው ነገር ጥያቄው የመጣው አብረን ታይም ስፔንድ በመናረግ ሰዓትም ደግሞ የፍቅር ግንኙነቱ የመጣው ከሷ ኤቭሪቲንግ ከሷ ስለነበረ ዋው ከዛ አልደነገጥክም አልደነገጥኩም ማለት በቃ ስትጠየቅ እንዴ እኔ ነበርኩ መጠየቅ የነበረብኝ ያው ባህል የሚባል አይዛ ሀገር ኖርማል ነው እንዴ ነው ግዴታ ከወንድ ልጅ ቅድሚያ መምጣት አለበት አይባልም የለም ከፈለጉ የሚፈልጉትን ነገር ፊት ለፊት ነው ፍላጎት ካላቸው ፊት ለፊት ነው ዋው በጣም ነው ደስ የሚለው ስትነግረኝ ነበረ በጣም የምትገርም ልጅ ናት ብለኸኛል እንደውም 1 in a million ያልከኝ አዎ ይሄ እዚህ ጋር ጠብ አድርገዋለች እንዴ ኦፍ ኮርስ ባህለኛው እንዴት እንደዛ ልትልቻልክ በጣም ለየት ያለ ማንነት ነው ያላት እስከዛሬ አላ ከመታያቸውና ከመቀርባቸው ሰዎች አንፃር እኔ ብቻ ሳይሆን ዩቲዩብ ላይ sometimes አንዳንድ ቪዲዮ አብረን እንሰራለንና የሰውን አስተያየት ብታይ ሰው እንዴት እንደሚወዳት ብታይ ትገረማል እና አስተሳሰቧ ኤቭሪቲንግ በቃ የሚገርም ለየት ያለች ሰው ነች የባክ ኢን 90s ያለች አይነት ሰው ነው የሚመስለው በጣም ትራዲሽናል ሰው ነች እና ኤቭሪቲንግ በጣም የሚገርም ሰው ነች የትም የሌለች አይነት ሰው ዋው በጣም ደስ ይላል ከላይ ነው በጣም እድለኛ ነህ አሁን አንተ ወልደሃል አዎ ዋው እንዴት ነው ግን አሁን ጋብቻ ነበረ ሰርግ ምናምን አልተጋባንም ትዳርሳ አልተጋባንም የፍቅር ግንኙነት ላይ ያለ ነው ግን እንደዚህ አይነት ነገር አለ ደግሞ አይደል ውጭ ሀገር ኖርማል ነው እዛ ኖርማል ዋው ከዛ በቃ አሁን አይደል በቅርብ ክርስቲያኖ ያገባው አዎ በጣም ነገር ስንት ልጅ ከወለዱ በኋላ እንዴ አልተጋቡም እንዴ እስካሁን ስለ ኖርማል እኮ ነው እና የተለየ ብለህ መናገር የምትችለው ነገር አለ ለምሳሌ ከኢትዮጵያ ውጪ የሆነ አዲስ ባህል አዲስ ማንነት ያለው ሰው ጋር ፍቅር በመሰረቴ ይሄን ነገር ጠቅሞኛል ብለህ የምታስበው ነገር አለ አይ ሚን እዛ ላይክ ልክ እንዳልኩ የሚፈልጉት ነገር ሲኖር ግልጽ ነው ፊት ለፊት የሚነግሩ ሰው እንደዚህ አይነት ነገር የለም ኮሚኒኬሽን ላይ በቃ በደንብ ነው እሱ ነገር ደስ ይላል ግልጽነታቸው በጣም ነው ደስ የሚለው የሚመቻቸው ነገር ካለና ማይመቻቸው ነገር ካለ እዛው ግልጽ ነው የሚነግሩና እሱ ነገር በጣም ደስ ይላል በቀላሉ በሁሉም ነገር ላይ ኮሚኒኬት አድርገህ መተማመን ትችላለህ በቃ ኮሚኒኬሽን ኪ ነው ብለው ነው የሚያስቡት እነሱና አለመስማማት ሲኖር እንዴት ነው የምታደርጉት ይሄ በጣም ጥሩ ኤክስፒሪየንስ ነው ልክ እንዳልኩ በቃ በማውራት ነው ነገሮችን ለመፍታት እንሞክረው ቁጭ ብለህ ታወራለህ ኢሞሽናል አይሆኑ ደስ ይላል በቃ የሚገርም ነገር ነው ዋው በጣም አሪፍ ነገር ነው ወጣት ሆኖ አሁን እንግዲህ አንተ ስንት አመት ነው ወንድ ስለሆንክ ልጠይቅ እኔ 24 ወደ 25 ይሄድኩ ወደ 25 እንግዲህ በዚህ እድሜ ነው ትዳር ያስከው ማለት ኃላፊነት ውስጥ ያለው ማለት ነው እንግዲህ አባወራን ለቤት ወጣትነትና ትዳር ምን ይመስላል ደስ ይላል እንዲሁም ቤት ውስጥ ስትገባ ላይ አንደኛ ፈርስት ቲንግ እንትን ይኖርሃል ወደፊት ብዙ አይነት ነገር ታስባለህ ፈሪ ትሆናለህ እንደ ወጣት እንዲያትልም አንዳንድ ነገሮች ላይ አሁን እኮ የራሴ ቤተሰብ ያለኝ ልጅ ስፔሲፊክሊ ደግሞ በደንብ ይዛልና እሱ ነገር በደንብ ደስ ቪዥነሪ ሆንክ ሰው እንድትሆን ያደርጋል ወደ ውጪ ወጣህበትን መንገድ ይቆያል ነገርም ብለኸኛል ያ በስራ ምክንያት ግን በጣም ጥሩ ነገር ስለሆነ እስክትነግረን በይፋ እጠብቃለሁ ያንተንም ጥንካሬ ከልጅነት ጀምሮ ያለህን ጽናት የሚያሳይ ነገር ስለሆነ ግን ምንድነው ሌላ የሰማሁት ማለት በልጅነት በጣም ብዙ ነገሮችን ትሞክር ነበር ብዙ ነገሮችን ሞክር ነበር ኳስ ገባው ዳንስ ገባው ውዝዋዜ ምናምን እያልኩኝ ያልሞክ ቲያትር እንዴ ምን ያልሞክ ሁሉንም ነገር መሞከር ጀመርኩ በቃ የሆነ የተከፈተ ነገር ስታይ መግባትና መሞከር ነው ግን ይሄ ነገር ለኔ ይሆናል አይሆንም የሚለው ነገር ቼክ አደርግበታለሁ እና ደግሞ ረጅም ርቀት የትኛው ነው ይዞኝ የሚሄደው ኳስ የሀገራችንን ኳስ ታውቃለህ አይሆንም ዳንሱም እንደዛው ነው በቃ መሞከራቸው ነገሮች ቲያትር ምናምን ስሞክር ይሄ ረጅም ርቀት ሊያደርሰኝ የሚችለው የቱ ነው ብዬ አስብ ነበር ከልጅነት ጀምሮና መሯሯጥም ስለምወድ ያልሞከርኩት ነገር የለም ሁሉንም ሰርቻለሁ በነገራችን ላይ አሁን ይታየኝ ምንድነው መሰለ ሞክረህ ያልተሳኩልህ ነገሮች እነሱ ስለማይሆኑ ሳይሆን መክሊት ስላልሆኑ
መክሊት ስላሉ አሁን በዳንስ ሀገራችንን የሚያስጠሩ በጣም ብዙ ልጆች አሉ በጠራቸው በእግር ኳስም ብትል በጣም አሪፍ አሉ ግን ምንድነው አንተ ሞከርክ ጎበዝ የሆንክበትን አገኘኸው መጨረሻ ላይ እንደሱ ብቻ ሳይሆን እኔ ምን አስባለሁ መሰለ አንድ ነገር ላይ በደንብ ፎከስ ካረኩኝና ሙሉ ፉል ታይም ዴዲኬትድ አድርጌ ከሰራው ሰክሰስፉል ማልሆንበት ነገር ምንም የለም ብዬ ስለማስብ ዳንሱ ላይ ቆይቼ ቢሆን ኖሮ ይሄኔ አረው ነው ሜቢ እንደዚህ ላገስ ይችላል ነበር ግን ልክ እንዳልኩ ላይክ ለረጅም ርቀት ይሄ ነገር የት ያደርሰኛል ብዬ አስብ ነበር ሶ በሰዓቱ የሞከርካቸው ነገሮች በተክላላ የትም አይደርሱኝም ብዬ ስላሰብኩ ፐርሰናሊ ነው ስለ ፐርሰናል ነገር ነው ለራሴ ሶ እሺ ያቋረጥኩ ወደ ሌላ የመግባት ነገር ነበር እሺ አሁን ከዚህ በኋላ ምንድነው የምትሞክረው አሁን ላይ ገና ብዙ ያልሞከርናቸው ነገሮች አሉ ገና የሚሞከሩ አሉ አሁን ላይ አይ ሚን አሁን ፉል ዩቲዩብ ላይ በጣም ወድጆና በቃ ደስ ይያለኝ የምሰራው ነገር ነው ሶ አሁን ዩቲዩብ ላይ በደንብ ፉል ታይም ዴዲኬትድ ሆኜ በኃይለኛው እየሰራው ነው የምገኘው ሶ ዩቲዩብን ከፍ ወዳለ መውሰድ ማለት ነው ከዛ በኋላ ደግሞ ወደ ሆነ ነገር ከዛ በኋላ ማለት በቃ ላይፍ እንደዛ ሲሆን ደስ ነው አይ ነው ጥፍ ይያልክ ሁኔታውን አየሩን እያየህ ነው የሚባለው አክቲቭ መሆን አለብህ ያ ዋው ስለ ዩቲዩብ አሁን ብዙ ወጣቶች ዩቲዩብ መክፈት ይፈልጋሉ ይሞክራሉ የምትነግራቸው ነገር አለ ይሄንን ብታደርጉ ሞር ይሳካላችኋል የምትለው ብዙ ሰው ይጠይቀኛል እሱ ነገር በነገራችን ላይ እንዲሁም በጣም ለራሴ ራሱ የሚያስገርመኝ ነገር ማለት ነው ትልልቅ የዩቲዩብ ኮንቴንት ክሬተሮችን ስታይ የውጮችንም ልክ ምክር ስጡን እስኪ ብለው ሲጠየቁ be yourself ይላሉ ራስህን ሁን ማለት ነው እና ምን ለማለት ፈልገው ነው ምን ማለት ነው ራስህን ሁን እና በቂ መልስ አላገኘው ነበር ለሱ be yourself ምን ማለት ነው ብያስብ ነበር even ዩቲዩብ ከመጀመሪ በፊት ነው ማለት እና ለካ ምድር ላይ አንድ ብቻ አንተ ያለው አንተ ብቻ ነው ገብቷል ሶ ሌላን ሰው ለመሆን ብትሞክር ተሞክራለህ እንጂ ያንን መሆን አትችልም ራስን ለመሆን ብትሞክር ግን በቃ አንድ ዩኒክ ያለ ነገር እሱ አንተነትህ ብቻ ነው ሶ ወደ ሶሻል ሚዲያ ስትመጡ ያ ዩኒክ የሆነው ነገር ይዛችሁ ከመጣችሁ ሰው የመቀበል ነገር አለው ገብቷል ሰው ለመሆን ከሞከርክ ግን ሌላ ሰው ጋር ያለ ነገር ስለሆነ አንተን የመቀበል ብዙም ነገር የለም ሶ ስለዚህ ራሳችሁን ሁኑ ራስህን ሁን ሌላኛው ነገር ደግሞ የምትወደው ነገር ይዘህ ስትመጣ ሰውም የመውደድ ነገር አለና ሰው አሁን ልክ እንዳልኩ ነው ትራቭል ማድረግ ወድ ነበር ትራቭል ኤንድ ቱሪዝም ላይ ተማርኩት መዞር ወዳለው ምናምን ነገር ሶ ለሰው መወደው ነገር ይዤ ስመጣ ሰውም በጣም ወዶ ነው የተቀበለኝና ሶ ራስህን ሆነ የምትወደው ነገር ከሰራ ሰውም በደንብ ወዶ ይቀበላል ሶ ያ ነው ኪዩ ያስባል በጣም ነው ደስ ያለኝ ዛሬ ስለመጣ ሄፊ ቴንክ ዩ በጣም የምትፈልገው የምታስበው ቅድ ተሳክቶ ደግሞ ድጋሚ ለመገናኘት ያብቃል አሜን በጣም አመሰግናለሁ 2030ን እየተከታተላችሁን ያላችሁት ዛሬ ከኤፍጂ ወይንም ኤፍሬም ባዬ ጋር ጥሩ ቆይታ አድርገናል እናንተም አሪፍ ነገር እንዳገኛችሁበት ተስፋ እናደርጋለን ፕሮግራማችን ይቀጥላል የትም እንዳትሄዱ